መድኃኒት ለብዙ ጊዜ ለዘመናት ሲያስጨንቀን እኛንም ሆነ እንዲሁም ደግሞ ማርታን ለብዙ ጊዜ ሲያስጨንቀን የነበረውን ዛሬ ገላግለናል። ማርታ በነገራችን ላይ እውነቱን ስላወቀች እኔ በጣም ነው ደስ ያለኝ ከሚባለው በላይ ማለት ነው። ምክንያቱም ቤተሰቡ በሙሉ እንግዲህ ከሌላ ልጅ እንዳለው አቶ ደረጀ እያወቀ ግን ማርታ ብቻ ለምንድን ነው ያላወቀችው? ሲቀጥልስ ደግሞ የሆነ ለምንድን ነው የሆነ ነገር ማለት ለምንድን ነው ደረጀ እንደዚህ የሚሆነው? ለምንድን ነው ደረጀ እንደዚህ እየተለዋወጠ ያለው ብላ እንግዲህ የሆነ ጫን ብላ ደረጀን ለምንድን ነው የማትጠየቀው? ያኔ እኔ በነገራችን ላይ በማርታ ላይ እኔ ራሱ የሆነ ከጎኗ ሌላ ችግር አለ እስከ ማለት ድረስ የደረስኩበት ማለት ያሰብኩት ነገር አለ። እና ሙዶቼ እንግዲህ ከን ኢቢዊች መድኃኒት ማለት ነው እንግዲህ የመሰላምን ልጅ ጸጉር ማለት ነው ወስዳ ውሃዬ ጋር የዲኤን ምርመራ አድርጋ ነበረ። እናም የዲኤን ምርመራውን ስታደርግ የደረጀ ልጅ እንደሆነ እንግዲህ እናውቃለን። እና ከዚህን አልፎ እንግዲህ እናገራለሁ ስትል ተናታን ጋር ሆኖ እንግዲህ ፕራይቬት የሆነ የራቆት ቪዲዮ እንግዲህ ይዘውባን ነበረ። በዛ እያስፈራሩ እንግዲህ እዚህ ደረጃ ደርሰዋታል። እና መድኃኒትም ግን ደግሞ ይሄንን ያደረገችው እኔ በመድኃኒት አልፈርድም። በነገራችን ላይ እንዴ አንድ ሰው በእህቱ ላይ እንግዲህ ግን ከአንድም ሁለት ልጅ በለዋ ላይ ሲወለድ እንግዲህ በእህቴ ላይ ማንም ሰው ቢሆንም ዝም ብሎ የሚያይ ሰው አለ ብዬ አላስብም። እና መድኃኒት ትክክል ናት ነው የምለው። ግን ደግሞ ደረጀ በጣም ያሳዝናል ማለት ነው። እና ሙዶቼ እንግዲህ ግን ባለፈው እንዳያችሁት ማለት ነው መድኃኒት ጠፋች ተብሎ እንዲሁም ደግሞ ከሀገር አልወጣችም ነበረ። ማርታ ብዙ ስቃይ እንግዲህ አይታለች። ደረጀም ታስሮ እንግዲህ በዋስ የገዛ ልጁ አበቄል እንግዲህ ከን አስፈትተዋለች። ጀግናሪ ስወልዱ እንግዲህ እንደዚህ ነው ማለት ነው። እና ሙዶች እንግዲህ እንደተመለከታችሁት መድኃኒት እነግርሻለሁኝ ቪዲዮውን ነው የሚለቀው፣ ይልቀቀው። ዛሬ ሁሉንም ነገር ሳልናገር በፍጹም ወዴትም አልሄድም ብላ እንግዲህ ግን ዝታ ነበረ። እናም ቀጥታ እንግዲህ ግን ወደ ቤት መታ ነበረ። ወደ ቤት እንግዲህ ስትመጣ በነገራችን ላይ ወደ ቤት መታ ማለት ነው ዳጣ እንግዲህ ቤት ነበረች። ወደ ቤት እንግዲህ ስትመጣ መድኃኒት እባክሽን ከዚህ ኪጅ ስትላትም ወዴትም አልሄድም ትሰሚኛለሽ፣ አንድ ነገር ይቆጨኛል ማለት ከመሄዴ በፊት አንድ ነገር ሳላደርግ ወይም ደግሞ አለማድረጌ በጣም ይቆጨኛል ብላታለች። እሱ ምንድን ነው እንግዲህ ግን አንቺ የማን ልጅ ነሽ ምንድን ነሽ የሚለውን ነገር ሳላጣራ በመሄዴ በጣም ነው የሚቆጨኝ ብላ እንግዲህ ግን ለዳጣ ትነግራታለች። እንግዲህ ለዳጣ ስትነግራትም እንደተመለከታችሁት ያው መድኃኒትም ቀጥታ ወደ ማርታ ክፍል ነበር ሄደችው። ወደ ማርታ ክፍል ስትሄድም ማርታም ለምንድን ነው የማትተኝ? ተኝ ባክሽን፣ በቃ ከትዳሬ ውጪ እኔንም ሰላሜንም አትንሽኝ፣ ወደ በጣሽበት ተመለሽ ሂጂ በማለትም እንግዲህ ትነግራታለች። ይኸውልሽ በአንቺ ምክንያት ነው እኔ ከሀገርም እንዳልወጣ የተደረግኩት የታገትኩትም፣ ፖሊሶቹም በየጎዳናው እየፈለጉኝ ነው። ላንቺ ብዬ ነው እንደዚህ አይነት ነገር ውስጥ የገባሁት። ምንድን ነው ለእኔ ብለሽ እንደዚህ ያደረግሽው? ቆይ ደረጀ ምን አድርጎሽ ነው? ደረጀ ምን በድሎሽ ነው እንደዚህ ለማሳሰር ቆርጠሽ የተነሳሹ? እያለችም እንደተመለከታችሁት ማርታም ጥያቄዋን ጠይቃት ነበረ። ትሰሚኛለሽ ማርታ ስሚኝ አንዴ እህቴ ስሚ ስትላትም እህቴን ሳሽና ከዚህ ተይ በቃ አንቺ እኔ ብሞትም መቃብሬ ላይ እንዳትቆም እያለችም እንግዲህ ማርታም እየተናገረቻን ነበረ። መድኃኒት ደግሞ እሺ ይኸውልሽ ትሰሚኛለሽ፣ እውነታው ሲገባሽ እህቴ የት ነሽ ብለሽ ራስሽ ወደ እኔ ትመጫለሽ። ትሰሚኛለሽ የሰላም ልጅ አባት ደረጀ ነው በማለትም ትነግራታለች። ምንድነው የምታወሪው? ቆይ አንቺ ለምንድን ነው ከህይወት የማትወጪው? እያለችም ማርታም በድንጋጤ ውስጥም እንዲሁም ደግሞ በፍርሃትም ውስጥም እንግዲህ ግን ተውጣ ነበረ መድኃኒትን እያናገረቻት ያለችው። አውድ የሰላም ልጅ ደረጀ ነው ስትልም የዲኤን ምርመራ አስመርምር ያለሁኝ ለዛም እንግዲህ ይሄንን ነገር ሳቅ የራቆት ቪዲዮ ቀርጾኛል። እናም ቀርጾኛል ግን ደግሞ እንደሚለቀው ማቃለው ግን እኔ ላንቺ እውነታውን እነግርሻለሁኝ ብላም ያንን ወረቀቱን ይሄው የዲኤን ምርመራ አስመርምር ያለሁኝ 100% የደረጀ ልጅ ነው ስትልም እንግዲህ ግን መድኃኒትም ትናገራለች። በነገራችን ላይ ማርታ አሁንም ቢሆንም አላመነቻትም። አሁኑኑ ውጭልኝ ከዚህ። ማርታ ለምንድን ነው ያላመነችው? እኔ ግራ የገባኝ ነገር ማለት ለምንድን ነው እንደዚህ ይሄን ያህል ደረጀን ማጣት ይሄን ያህል የሚያስፈራት? ኦኬ ደረጀ ጥሩ ባል ነው፣ መልካም ሰው ነው፣ መለያየትም የለባቸውም። ግን ደግሞ የሆነ እንጃ ደረጀ በዚህ ልክ እንግዲህ ከአንድም ሁለቴም ከተመለከታችሁት በጣም በቃ ኦቨር ኦቶ ነበረ። በቃ ቤትን ለቆ እስከመሄድ ድረስ ራሱ ደርሶ ነበረ። አያችሁ። እኔ ግን እየጠረጠርኩ ነው። እውነት ግን ኤቢ የደረጀ ልጅ ነች?
እኔ ጥያቄ እየሆነብኝ ነው። ሰላም ወዳቼ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እና እንግዲህ ሌላው ማለት ነው እንግዲህ መድኃኒትና ማርታ ውስጥ በሚጨቃጨቁበት ጊዜ ላይ ውጭ ላይ ደግሞ ናታን በጣም ተጨንቆ ነበር። ናታን እንግዲህ ያውቃል ሁሉንም ነገር፣ ምክንያቱም አቶ ደረጀ ከሌላ ልጅ እንግዲህ ከሰላምዬ ሁለተኛ ልጅ እንዳለው ያውቃልና አሁን ላይ ምን ማድረግ እንዳለበት ግራ ግብት ነው ያለው። ለደረጀ እንግዲህ እማዬ ምንም ነገር ብታደርግም እማዬ ትክክል ነች ብሎ አሁን ላይ በደረጀ ላይ 100% እንግዲህ ባይፈርድም፣ ምክንያቱም እኔ ብረዳህም አባዬ አሁን የነገርከኝን ነገር እኔ ብረዳህም ሌላ ሰው ግን እንዴት ነው የሚረዳ? በጣም እኮ ከባድ እኮ ነው ሲልም እንግዲህ ነግሮን ነበረ ካሁን በፊት። እናም ዛሬ ላይ መድኃኒት ወደ ቤት ስትመጣ በቃ እውነታውን ትነግራታለች ብሎም ወደዛ ወደዚህ እየተንጎራደደ ነበር። ዳጣ በትኩረት እየተመለከተችው ነው። ሸበላው አለች። ምንድነው ወደዛ ወደዚህ የሚያንጎራደደ? ቆይ ምን ተፈጥሮ ነው? ቆይናና መድኃኒት ምንድነው ያወቀችው? አሁንም አትነግረኝም ስትልም ትነግረዋለች። ዳጣ በጣም ከባድ ነገር እየመጣ ነው። በጣም ከባድ ነገር፣ በጣም አስፈሪ ነገር። ይሄ ቤተሰብ ይሄ ነገር አይገባውም። ዳጣ ምንም ነገር ቢሆንም እኔ በጣም እወድሻለሁ። ይህም ቤተሰብ በጣም ነው የምወደው። እንደዚህ አይነት ቤተሰብ፣ እንደዚህ አይነት ፍቅር የሆነ ቤተሰብ አይቻላቅም ሲልም ለዳጣም ይነግራታል። ኧረ እባክህ ናታን አታስጨንቀኝ። ምንድን ቆይ የተፈጠረው ነገር ቆይ እናና ምንድን ነው ስትልም ራስሽን ለከባድ ነገር አዘጋጅ፣ በጣም ከባድ ነገር እየመጣ ነው። ቆይ አባዬ አልመጣም ሲልም እንግዲህ ይነግራታል። አባዬ አልመጣም፣ ቆይ እናና ናታን ምንድን ነው ሲልም አሁንም እኮ ሚስጥር ሁሉ ወደ አደባባይ እየወጣ ነው፣ ሊፈነዳ ነው፣ ትንሽ ነው የቀረው ሲልም እንግዲህ እየተናገረ ነበረ። ዳጣም በዚህ ጊዜ ነገሩ ሊፈነዳ ትንሽ ከቀረው ቆይናና ለምንድን ነው የማትነግሪ? ንገረኝ፣ እውነታው ምን ተፈጥሮ ነው? ቆይናና መድኃኒት ምንድን ነው ያወቀችው? መድኃኒትስ ምንድን ነው እናንተስ የያዛችሁባት? ስትልም ተጠይቀዋለች። እሱም እንግዲህ ይነግራታል እውነታውን። እሱም ምንድን ነው የሰላም ልጅ አባት አባዬ ነው ሲልም እንግዲህ ይነግራታል። ዳጣን እንግዲህ ከመጀመሪያው ራስሽን ለከባድ ነገር አዘጋጅ ብሎም ይህንን ነገር ሲነግራትም ዳጣ ይህንን ነገር በፍጹም ማመን ነበር ያቃታት። ከአሁን በፊት ሰላምዬ እንግዲህ የቢቢ አባት ደረጀ ነው ወይም ደግሞ ጋሽ ነው ብላ ተናግራ በኋላ ግን ወደ ጎዳና ትወጣብኛለች፣ የሆነ ነገር ትሆንብኛለች ብላ በማሰብ እንግዲህ እንደተመለከታችሁት ሀሳቧን ቀይራ አይስቀልድሽ ነው ሁኔታሽን ለማየት ነው ስትልም እንግዲህ ነግራት ነበረ። ዳጣ በነገራችን ላይ ይሄን ነገር እኔ አላምንም፣ ማንንም ሰው አላምንም ብላ ነበረ እና ናታን ይሄንን ነገር ሲነግራት እንግዲህ ዳጣ በፍጹም ይሄማ ሊሆን አይችልም፣ በፍጹም እየላይማ እንደዚህ አይነት ግፍማ መስራት አይችልም፣ እንደዚህ አይነት እናትና አባት ሊኖረኝ አይችልም፣ እንደዚህ አይነት አባትና እናት አይኖረኝም በፍጹም እያለችም እንግዲህ በጣም ትናደዳለች። ዳጣ ተረጋጊ፣ ምን እየሆንሽ ነው? እኔም ራሱ ስሰማ እንደዚህ ነበር የደነገጥኩት ብሎም እንግዲህ ናታንም ይነግራታል ማለት ነው። እናም እንግዲህ ዳጣዬም በጣም ተናዳ ሄዳለች። እንግዲህ እርግጠኛ ነኝ ወደ ሰላም ጋር ወይም ደግሞ ወደ ደረጀ ጋር ነው የምትሄደው። ሌላው እንግዲህ እንደተመለከታችሁት መድኃኒት ነች ማለት ነው። መድኃኒት እንግዲህ ከቤት ስትወጣ ሳሎን ኤቤት አገኛታለች። አክስቴ ትላታለች። በጣም ትገርሚያለሽ፣ በዚህ ልክ ትቀየሪያለሽ ብዬ አስቤም ገምቼም አላቅም። እንዴት በእናትሽ ላይ እንደዚህ አይነት ግፍ ሲሰራ ዝም ብለሽ ትመለከቻለሽ? እንዴት? ቆይና እናንቺ ምን እየሆንሽ ነው? እውነት ግን አንቺ አበቂል ነሽ እያለችም ትናገራለች። ወንጀለኛ ነሽ፣ ፖሊሶች እየፈለጉሽ ነው፣ ወይውልሽ ኤሪፖርት ትያዣለሽ ስትልም እንግዲህ ተነግራታለች። አዎ እየፈለጉኝ ነው፣ እያዛለሁ፣ ልታሰርም ደግሞ ግን ደግሞ አይናችሁ ሲገለጥ አክስቴ ነች ወይም ደግሞ እህቴ የት ነች? መድኃኒት የት ነች? መድኃኒት ድረሽልን ብላችሁ ራሳችሁ ወደ እኔ ትመጣላችሁ በማለትም እንግዲህ ይህንን ትናገራታለች። እና ታዲያ አንቺ ለምን አከሽኝም? የህግ ተማሪ አይደለሽ? በማለትም እንግዲህ መድኃኒትም ኤቢን ትናገራትና ትሄዳለች። ውጭ ላይ እንግዲህ ገዜን ታገኘዋለች። ገዜን እንግዲህ ስታገኘው ገዜ አሁን ላይ በለዛ ጉዳይ በጣም ተናዷል። ምክንያቱም ከአቻ ጋር ሆነ ለዛ እየበለጠ እያናደደችው ነው። ለዛ በነገራችን ላይ አሁን ያለችበት ነገር በጣም አደገኛና አስጊ ነገር ነው። ምክንያቱም አቻ ምንድን ነው ያለው ልጁን ክዶ መጣ ስትል ማለት ለዛ
አልካደም እኮ ልጁን እኮ አልካደም ብሏል። ገዜም እንግዲህ ከአንድም ሁለቴም እኔ አሁን አቻ መጥቶ እህቴ አርግዛለች እህቴ ካንተ አርግዛለች ስላለኝ እንጂ እኔ ማርገዟንም የማውቀው ነገር የለም በፍጹም አልከድኋትም ብሎም እንግዲህ ግን አስረድቷን ነበረ። ግን ደግሞ ለዛዬ አቤት የኛ የምላስ ሴቶች እኮ በቃ አለ አይደለም ወገቧን ይዛ እየተርገደገደ ገዜ አባ ገዜ እያለችም እንግዲህ ግን እያናደደችው ነበረ። እና መድኃኒትም እንግዲህ ግን ልትሄጂ ነው እንዴ ሲላትም ነበረ። ከዛ ሲላት እንግዲህ ግን ተወኝ አንተ ደግሞ ለራሴ ተናድጃለሁኝ። ይኸውልህ እህቴ አንድ ነገር ብትሆን ካንተ ራስ አልወርድም አልለቅህም ትለዋለች። ኧረ ምን ነው እህት አለሚስ ደህና ትሆን እህት አለሚስ ምንም አትሆን ከዛ ከያ ቀጥሎ ለወቀ ሰው ትደርሻለሽ። እና ቆይናና እኔም ተናድጃለሁ እንዲሁ እንደዛ ከሆነ ለምንድን አብረን አንነድም ይላታል ማለት ነው። ምን ቆይ አንተ መቼ ነው ግን ለምንድን ነው ግን ለሴት ልጅ ክብር የማይኖርክ ለምንድን ነው ሰውን የማታከብረው ስትለው የእውነት መድኃኒት ኧረ እኔ አከብርሻለሁ ሲልም እንግዲህ ግን ይነግራታል። እንግዲህ ናግቢኝና ለምንድን ይዘሽኝ አትሄጂም ስትል ስፈልግ በባህር ና ቶሎ ትለዋለች። በባህር መጥቼ ማን ሊያነሳኝ ነው እያለም እንዳየሽው ለዛየም ክዳኛለች ለዛየም ትታኛለች እያለም እየተናገረ ነበረ። ሌላው እንግዲህ ውሃዬ ነች። ውሃዬ እንግዲህ ወደ ማርታ ጋር በመግባት እንግዲህ ከማርታ ጋር እያወሩ ነበረ። ማርታ አሁን ላይ እንግዲህ ነገሩ ሁሉ ጭልምልም ያለባት በጣም ደንግጣለች። ከሚባለው በላይ በድንጋጤ ውስጥ ነው ያለችው፣ በፍርሃት ውስጥ ነው ያለችው። ደረጀን ማጣት፣ ትዳሯን ማጣት፣ ከሰራተኛ ሁለት ልጅ መወለድ። አሁን እኮ የህፃኑ ነው እንጂ ወጣው ገና እንግዲህ ዳጣ የማነች የሚለው ገና አልወጣም። እና ውዶቼ በቀጣይ ያለው ቀጣይ እስከምንመጣ መልካም ቆይታ። ባይ ባይ።